እና ናታን ደግሞ አንተ እኔን ታውቀኛለህ ብሎ ሊገርፈው ነው ዳንኤልን። ነገ ወይ ዛሬ ሌሊት ይገረፋል ወይ ነገ ይገረፋል ማለት ነው። ዳንኤል ሊገረፍ ነው በገዛ ጓደኛው ማለት ነው። ናታን ወጦ ከደኝ ጓደኛዬ ብሏል እና እልልልል የቲክቶክ እንባ የሰው እንባ ነው። ዛሬ አሁን ቲክቶክ ላይ ወጦ ተናገረ ናታን። ከሚስቴ ጋር ተለያይቻለሁ ግን እወድሻለሁ ብሎ ዩቲዩቧን ሰብስክራይብ አድርጎ ብሎ ተናገረ። እና ምንድነው ደግሞ ሶስናን በጥፊ መቷታል መሰለኝ ናታን ባለፈው። እንዴት ትመታታለህ ብሎ ዳንኤል እንዴት ሶስናን ትመታታለህ ብሎ እየዛተ ነው አሉ። እየደወለበት ሜሴጅ እየላከ ይዝታል አሉ በናታን አየሽ። ከዛ ናታን ደግሞ እሱ የከዳኝ ብሏል። አዎ እሱ ራሱ ዘቅዝቆታል ፎቶውን ዩቲዩብ ላይ ዘቅዝቆታል። ዩቲዩብ ላይ ዘቅዝቆታል ጌታን። ወይኔ እናቴ ዘንድሮ ሃይሚ ጀግናዋን ቀጠቀጠቻቸው። ሃይሚ ራሱ ሃይሚ ስራ ላይ ናት። አድሚ ሊሰጠኝ አስገባችሁ ነው እና ግን ማለት ነው ደስ አለኝ እኔ እርስ በራቸው ሲባሉ። ደግሞ ስለ ሃይሚ ደግሞ ስሟን ሊያጠፉ ተነስተዋል እነዚህ ከብቶች። እና ማን ናቸው? ቆይ ይሄ ዳግም የሚባለው ሰውዬው ነው የሜሪ ጓደኛ። የሜሪ ጓደኛ ደግሞ ስለ ሃይሚ ስሟን እያጠፋ ነው። ቅድም እንዴት ናችሁ ሁላችሁም? ቅድም እኮ ስጠራ ጊዜ ገብቼ ወጣሁ ሳይሽ ጊዜ። ኦኬ ደህና ናችሁ? እንዴት ናችሁ? ሰላም ብያለሁ ወይ ደግሞ ድምፅሽ ፍቅር አስይዞኛል። እሺ የኔ ውዶች እኔ ሞት አድርጌ እሰማለሁ ስራ ላይ ነኝ። አመሰግናለሁ የኔ ቆንጆ። እሺ ወይ እሺ ወይ አጨርሽኝ ወይ ደግሞ መላበይሽ። አስጨርሽኝ ደስ ይላል። ዛሬ ደስ ብሎኛል። የኔ ቁንዶ በርበሬ በጥፍ ያልሰዋለች አንቀጥቅጣለች። ወንድሞቿ ከጎኗ ቆመዋል መሰለኝ ዛሬ። ትናንትና አይተሻል ዩቲዩብ ሙሉ ማለት ነው። ታባቱ ለነገሩ ደግሞ ዛሬ ራሱ ደግሞ ማለት ነው ጀዝባ ሆኗል። በቃ ድክም ብሏል። በቃ የለም ማታ ስራ ላይ አድረው ነው እንዲያልኩሽ። ሚሚ አንድ ቁጥሩን ጻፊ ልስጥሽ። ግን አድሜ ሲሰጥ ስልክ ለምን እንዲህ ብሏል? ተረገመ ሃይሚዬ ወይ ራሴን አሞኛል ደግሞኛል ቁጭ እላለሁ ስልኩ አይደለም ምንድን ያለው አሁን ናታን ሲገረፍ ማለት ነው። ናታን እገርፈዋለሁ ብሏል። ዳኒማ ነገ ሰርጉ ይወጣል። አባ ነገ ዱቄት ነው የሚሆነው። ሃይሚ አያችሁ አይደል? ከሃይሚ ጋር ሂዷል ስትሉ እናንተ አይደላችሁም ሲሉ ልፈልጌ ነው ሲሉ እሱ ዳጊ ምንድነው ያለው? የሃይሚ ነገር አልተሳካልህም። ስላልተሳካልህ ደግሞ አሁን ወደ ሶስና ልትመለስ ፈልገህ ነው። ስለ ሶስና ለምን መታ ብለህ የምትዝትብኝ እንደዚህ የምትናገረው ብሎ ደግሞ የኛው ደግሞ ከብት ደግሞ ከዚህ ልጅ ጋር እየተላላሰ ይመጣል። ወይኔ ሃይሚዬ እናቴ ጀግኒት አንቀጠቀጠችና በጥፊ ያላሻችልኝ። በጥፊ ስትመታው ደስ ነው ያለው። ከብት እሷ እኮ ተናገረች እኮ ሰምታችኋታል። ለወንድሞቹ ኢቭን ወንድሞቿ ከጎኑ ቆመዋል። ገብቷችኋል? ኢቭን ወንድሞቿ ከጎኗ እንደቆሙ ገብቷታል። ለወንድሞችህ ብዬ ምን መጥፎ ቃል አልናገርም። እግዚአብሔር ልብስ አንዴ እንደዛ አለች። እኔ ወንድሞችህን ስለማከብራቸው ሌላ መጥፎ ቃል አልናገርም ማለት ነው። አየሽ ወንድሞቹ ከሷ ጋር ቆመዋል። ከሷ ጎን ናቸው። አየሽ አሁን ተረዳሁ እኔ አይደለም የሚዬ። አሁን እኮ እሱ መጥፎ ቦታ እኮ ነው የገባው። አሁን እኮ መጥፎ የማይወጣ ነገር እሷም ተናግራለች። ዳኒ ምን ይሻልሃል? ሶሲንም ይችንም ተቀምጠ እዚህ ጋር ሊገረፍ ነው ዳኒ። እዚህ ጋር ሊገረፍ ነው። እዚህ ጋር የነገውን ግርፋት ነው የማይሆን። በጥፊ ስለመታችሁ ደግሞ ደስ ብሎኛል። እንደው እግዚአብሔር እና እንደ ቦርሳ እየቀያየር ካለችው ነገ ዛሬ እንደዚህ አድርጌ ነገር አንቺ ምን እንደሚያደርግሽ አታውቂም ማለት ነው። ቆይ ማነው በጥፊ የመታው?
አሚና ትንሽ ብሩኬን ልትመታ ስትል ነው ግን እጇን የያዛት እንዴ ማስታለች እንዴ ለመቷለች ነካ አድርገዋለች እኮ ነካ ነው ያደረገችው። እጇን የያዛት ግን ልትደረግም ፈልጋ ነበር። እጁን ነው የያዘችው። እጇን ልጅቷ እኮ ግን መከወን አልቻለችም። የሆነ ዝም ብላለች። እነሱ ሲከራከሩ ከዝም ብላ ነው የምታያቸው። ስትሄድ ደግሞ ሳቀች አለ እየሄደች ዞር አላለችም እንጂ ስስቅ ነበር እኮ እሱም ዞር እያለ እኮ እያያት ነበር። ግን ሀይሚን መጨረሻ ላይ ሲሄዱ እንደምትናደድ ሊያዩዋት ነው። ግን ዛሬ ተመልሰው የመጡት ሲመስለኝ ትናንትኛ ስላልተናደድን ሁሉም መረጃውን ስላወጣ ነው ደግሞ የመጡት ለማሳመን። ለዛ ነው የመጡት። ፈታ ነው ግን የሚያደርጉት። ግን ሀይሚን ልጅቷ ልደት ያሳዝናል። በሰላም ብታሳልፍ ሀይሚን እንዳያጣት ብዬ ነው የምሰጋለት። አዎ ፎክራለች በጣም ታየኛለህ ብላ በጣም ዛሬ እግዚአብሔር ደነዝ ብላ እኮ ነው የሄደችው። ታያለክ ምን እንደማረግ አሳይሃለሁ ጨታብዳለ ብለዋለች እኮ ተናግራለች። መቻት ነገ እንግዲህ ጨርሰው ምናልባት ማክሰኞ ካከበሩላት ኧረ አያልቅም እባክሽ፣ የሚያልቅ አይደለም ገና መጀመሩ ነው። ይሄ ነገ ምንድን ነው? ማክሰኞ እኮ ነው ነገ አይደል? ሰኞ ነው ነገ 16 ነው። ወይኔ አልሰራለኝ እየመለስ አስቸገረኝ። የ2000 ብር ካርድ ሞልቼ ባለኝ እሱ ግን ያጣታል ብዬ ነው የምፈራለት የምሰጋለት። የመጥፎ ስጋት ውስጥ ምኑን ብሩኬ ሀይሚን የሚያጣበት መንገድ ላይ ነው ያለው። እንግዲህ ወንድሞቹ የእሱ ወንድሞች ከጎኗ ከሆኑ የሚያጣት አይመስለኝም። ግን ማለት ነው አሁን ወንድሞቹ ስለተናደዱበት እርግጠኛ ነኝ የሚያስተካክል ይመስለኛል። አዎ ግን ማለት ነው እርግጠኛ ነኝ ለልደቷ የሆነ ነገር አድርጎ ይቅርታ የሚጠይቃት ይመስለኛል። ዛሬ እንደውም ቲክቶክ ላይ አብዛኛው ዩቲዩብ ላይ ሰርፕራይዝ አለ የሚል ብቻ ነው ያለው። እነኛ ትንሽ ዩቲዩበሮች እነሱ ሸታሞች ናቸው። እነሱ ተመሳሳይ ወሬ የሚያወሩት አንዱ እንኳን እውነት አያወሩ። አንድ ዕለት የሚያወራ የለም። ትንሽ ዩቲዩበሮች አንድ ሰው ዛፍን ኮመንት ጻፍኩላት። ግን አንቺ ውሸትሽ ምንድነው? ለምንድን ነው እንደዚህ የምታወሪው ስላት ስራ እኮ ነው ይከፍለኛል አለች። ስራ ነው ይከፍለኛል አለች። ለምን ተዋሻለች ስላት በኢየሱስ አንቺ ምን አይነት ቀዳዳ ሴትዮ ናት እኮ! ትልቅ ሴትዮ ናት። እኔ እያለቀሰች እራሱ እኮ የምታስመስለው ደግሞ አዲስ ነገር አለኝ አለች። አዲስ ነገር አለ። ለነገሩ እኮ የሆነች ልጅም እራሱ እኮ እንትን አለች። ይከፍላችኋል፣ ዩቲዩብ ከደሞዛችሁ ከምትልኩ ይከፍላችኋል ይመስለኛል የተወሰነ ብዬ እንደዚህ አልኳት። አንቺ ትልቅ ሰው አይደለሽም እንዴ? ለሀይሚ ራሱ እናት ትሆኛለሽ። የሀይሚዬ እናት እንዳንቺ አላረጁም። ለምንድን ነው ሸበቁምሽ የምትለቂ አልኳት። ከዛ ሰርባት መለሰችልኝ። አንቺ ሁሌ እንደተቀደሽ ነው አልኳት። ሁሌ እንደተቀደሽ በቃ ወንበር ላይ ተቀምጠሽ ቄጥሽን እዛ ታሞቂያለሽ፣ ግን ለእኛ አንቺን እንከተልሻለን ስላት እንደ እናንተ ማመን ያለ ማመን የራሳችሁ ፋንታ የመቀበል ብላ የሆነ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይደለም እንዴት ናችሁ? ደህና ነኝ። አይ አንዴ ቆይ እመለሳለሁ። እሺ እኔ ስራ ትንሽ አለኝ እመለሳለሁ። እሺ አንዴ እኛ ግን ከዚህ መዳም ጨወት ከዚህ እነሱ ኧረ በስመ አብ! ኧረ እኛስ መቼ ነው የምናርፈው? መቼ ነው ማረፋችን? ወይኔ ጉዴ ፈላ። ወጥች እንደ ምን ወጥች እንደ ነው መለሳለሁ ብላ ወጣች። እራሳችን መቼስ ልደቱም በቃ እንደዚህ ይቀጥላሉ። እነኚህ መቼም አያቆሙ እኮ ሌላውን ሳይጨርሱ ሌላ ድራማ ጀምረዋል። አይ እኔ አሁን ነገ ማለት ነው የምር እናደድበታለሁ። ነገ ይበልጥ እናደድበታለሁ። ልደቷን ከእንትን በሰላም ካላሳለፈች እቺ ልጅ ይዞ ሄዶ እሷን የሚመናዳት ከሆነ እናደዳለሁ። ማርያምን
ኧረ ይዞ አይሄድም። ሼም ነው እሱ። ወይኔ ወንድሞቿም ይኖራሉ ዝም ብሎ ይዞ ይሄዳል። የምር አይ ይመጣል ምናምን የሆነ ነገር እንዳለ አይደለ የሆነ ደስ አይልም ምር ምን አለ አይ ግን እኮ የዛሬው አነጋገራቸው ብዙም ምርር ያለ ነገር አይደለም። የሆነ ቀልድም ምንም አለው። አይ ደስ አይልም። ብቻ እንደዚህ ባይሆን ደስ ይላል። ባይሆን አዎ የተሻለ ነው። ዛሬን ታርቀው ቢያንስ እኛ ምን እንደ እየተማርን እንደሆነ የራሱ ዛሬ ታርቆ ቢመጡ ደስ ይላል ነበር። የሀይሚዬ ልደት ፈታ ብለን ዛሬ በቃ የሆነ ነገር ብነግሯት የሆነ እዛ ቢፈቱ ጥሩ ነው። እሱ ግን ብሽክሽክ በቃ የሆነ ጫላቅም ብቻ እኔ በጣም ምን እየተማርን እንደሆነ ራሱ እኔ ግራ ገብቶኛል። እኛ ምን እያየን እንደሆነ ራሱ ግን በቀልድ መሀል የምር እንዳይሆንባቸው ነው እኔ የምታወቀኝ እውነት ያጣታል። በዚህ አይደለም መበቀል እኮ አይደለም። ያኛውን አስድቶ ሌላ ተጨማሪ ቢሆን እሺ ይሁን። ያኛው ሳይታጠብ የኛው ተጨማሪ እንደዚህ መበሻሸቅ ጥሩ አይደለም። ብዙ ሰው ነው ይሄን ነገር አንቺ የምትናገሪው ነገር ብዙ ሰው እየተናገረ ነው። ለምን መሰለህ ያኛው ሳይጸዳ ታጥቦ እዛው ያኛው ታጥቦ ሳያልቅ ሌላ ተጨማሪ ጭቃ ይዞ መምጣት ደግሞ ከደና ሰው ጋር ከደና ግሩፕ ቢሆን ጥሩ። ከዛኛው መንደር ከዛኛው ባለፈው ምንድነው አለ እዚህ ቦታ መገኘት የለብኝም ያለ ቦታ አልፎ ተርፎውንም እዛ ቦታ መገኘቱ በጣም እናዶኛል። እኔ የምር በጣም ከዛ ላይ ደግሞ የኛን አዝግቶ ጨርሶ ልደቷን አክብሮ ከዛ በኋላ ራሱ ሌላ ታሪኩ ራሱ ቢፈጠር ለኛም ትንሽ ረፍት ሰጥቶ ደስ ይላል። ስራ እስከተባለ ድረስ ይሄኛው ገና የማን ልባችን አንደኛው ልባችን ቁስል እያለ ከነገ ዛሬ አንድ ወር ከምናምን እንዴ ከዛ ላይ ደግሞ ልደቷ ነገ ነው። በሰላም በፍቅር በጨዋታ ቢያሳልፉ ምን አለበት? ብቻ ልደቷን አትበይ ውዴ። ልደቷስ ችግር የለውም። እሷ እግዚአብሔር ብቻ እንኳን በዚህ ሰዓት አደረሳት ማለት ነው። እሱ ተጎጂም ነው የሚሆነው። አንድ እነዛ ቡድኖች ይጎዱታሉ ብሩኬን። እቺ ልጅ ራሱ ብር ተካፍሏት ብሩኬን ልታስወደድ ትችላለች። እሱ ስራ መሆኑ ነው መበቀሉ ነው። አየ እንጂ ሴት ልጅ ሰይጣን ታሳስታለች። መጥፎ ነው። የሆነ ሴት ልጅ ታሳስታለች። አይተሻል። ዛሬ አሁን አለባበሷ እንጃ አላውቅም፣ ደስ አይልም። ሴት ልጅ አሳሳች ነው። በየአልጋ ቤት የምትወርቅ ሴት እኮ ነው ይዞ የመጣ እኮ እሱ። አሁን ብሩኬን አሳስታ ራሱ ግን የሚገርም ቀልብ የላቸውም። የሆነ ስነ ስርዓት የሚባል ነገር የላቸውም እኮ ነው። ለምን እንደ ሃይሚ አይነት ሴት ግን የትም የለም። ክብሯን ጠብቃ ከሰው ጋር ፕራንክ እንኳን እየሰሩ እኮ አብረው እሱ ወደ ብሩኬ ነው የምታደላ፣ ወደ እነኛ እንኳን አትጠጋ። በጌታ ስም አትበይ። እሱ ሃይሚ በጣም ቆንጣጣ ልጅ ናት እና በጣም ጨዋ ልጅ ናት። እሱ አይነት ሴት የለም። ግን ብሩኬ አሁን የማይወጣበት ጉድጓድ ነው ውስጥ ነው ያለው አለች እኮ ታለቅሳለህ ብለዋለች። ገና ምን አይታ አስለቅሳለሁ ብለዋለች። እሷም ፎክራለች ታውቃለች። እኔ ግን ከወንድ ጋር ተለጣጥፋ ባትመጣ ደስ ይለኛል። በቃ የራሷን ካስከብራ እንደዚሁ አትለጣጠፍም። እሷ ወይ ከሀገር ልትወጣ እየፈለገች ነው። ማንኛውም ወንድ ራሱ ባታመጣ ደስ ይለኛል። በቃ አታደርግም። እሷ ከሀገር የማውጣት ሀሳብ ነው ያላት። ጋሽዬ እምቢ ብሏት ነው እንጂ ልትወጣ እየፈለገች ነው አሉ እኮ። በወጣች እና በተገላገለች ማርያምን ከሀገር ለመውጣት እኔ ደስ አላለኝም። ማርያምን ኮሽ ባለ ቁጥር እሷ ኮሽ ካደረገች እሱ መበቀል፣ እሱ ኮሽ እሷ ኮሽ እሱ ካደረገ እንደሷ መበቀል በፍቅራቸው መጥፎ ደረጃ ላይ ነው ያለው። እነሱ መሀል ካልገባች ወታለች። እሷ ግን ከአሁን በኋላ እነሱ መሀል ካልገባች ሀይሚዬ አንድ ጥንቅሽ ያክል አትሆንም። ለምን እንደሆነ ታውቃለች። በጣም ነው የምትወደው ሃይሚ። የሚያሳዝነው ነገር ብሩኬን በጣም ነው የምትወደው። በጣም ምን ያደርጋል ታዲያ? መስዋዕት የከፈልሽለት ሰው እኮ ለአንቺ መስዋዕት አይከፍልም እኮ ታውቂያለሽ። ይሄንን አላውቅም። እኔ ከምንም በላይ የትላንትና ዘፈኑ ራሱ ቲክቶክ ላይ የዘፈኑት በጣም አስጣሊቶኝ ደምን እንዴት እንዳንተከተ ከቪዲዮ ይልቅ እኔ እዚህ የዘፈኑትን ነው ቅኔ ነው አናደደኝ። እኔ አላየሁትም እኮ ዘፈኑ። የማን እሷ ላይ ነው የተለቀቀው አይደል? ምን እሷ ላይ ነው የተለቀቀ? እሱ ቤት ገብተሽ ከዛ እሱ ላይክ ያደረጋቸውን ያየውን ስታይ እዛ ታገኛለሽ። አልመጣልኝም፣ እንኳንም አልመጣልኝም። እኔ እሱ ላይ ገብቼ ሳየው አልመጣልኝም። ከዛ በቃ ምን ነው ዘፈኑ እነሱ ሁለቱ የዘፈኑት ዩቲዩብ ላይ ነው ያየሁት እኔ ትላንትና። ቅኔው በጣም ያናዳል። በጣም ነው የሚያናድደው ዘፈኑ በጣም
ሲጀመር በዚህ ሰሞን የዘፈናቸው ዘፈኖች ራሱ በጣም የሚያስጠላ ዘፈኖች ናቸው። እሱ ግን ደግሞ የትላንትና ግን ደግሞ የባሴ ነው። ልክ እስቲ ቆይ ገብቼ ቲክቶክ ላይ እሱ ላይክ ያደረጋቸውን አያለሁ። እሱ ሲጀመር እንደዚህ አይነት ሴቶችን ለምንድን ነው ግን የሚወዳቸው? የእውነት እኔ ግን ቅርታ አድርጎልኝና ከየት ነው የሚታወቃቸው አለች እኮ ብዬ የእውነት ግን አይገርምሽም? ግን ከየት እንደምታዋወቃቸው እኔ አላቅም አለች እኮ የኔ እናት የኔ ንግስት። ወይ ነገር ኢየሱስ እንዴ! አሁን እኔ ደግሞ ጥሎብኝ እኮ ሁለቱንም ወደዋለሁ። ምን አባት እንደሚሆን አላውቅም። መሀል ሜዳ ላይ ማርያምን ኦፍ አይደለም ሚሚ ሁላችን ሚሚ ጋር ትገቢያለሽ አይደለም? ላብ ሚሚ ጋር ትገቢያለሽ። ሚሚ እቺ እንትኑ ላይፍ የምትከፍተው ጓደኛዬ ነው። አንቺም ትገቢያለሽ። እውነት ለነሀብ ማለት ነው። ለነሀብ ነግሮ ይሄን ነገር ማስቆም አለበት። በጣም ነው ብሩኬ የሚጎዳ የመጥፎ ቦታ የገባው አሁን ገና ነው። የበፊቱ ሶስና ችግር የለም። የአሁኑ እኮ ልጅቷ በኢየሱስ ክርስቶስ አሁን ለምን እንደሆነ ታውቃለሽ? እነኚህ ወንዶ ዳኒ ራሱ ዛሬ ምንድን ነው አለችው? አይሚ ምንድን ነው ከዳኒ ጋር ያለ ችግር ብላለች። ከዛኛም ተቀምጠ ከዚህም ብላለች። የሆነ ነገር ራሱ ደግሞ እንትና ጋርም ሰርታለች። ይሄ መጥፎ ልጅ ይሄ ከኤፍሬም ሚኒስትር ጋር ጡት ማሰጃ ምናምን የገዛላትን አይተሽዋል? ዳጊ ከእሱ ጋር ሰርታለች። እሱ ደግሞ ብሩኬን መበቀል በጣም ይፈልጋል። ታውቂያለሽ? አሁን በዛ ሰበብ አድርጎ እቺን ልጅ ብር ሰጥቷል። አሁን እኮ ተቸገርን። እዚህ ጋር ቦታ እንዳይገባ ቅዱስ ሚካኤል ተጠብቀው ስራ ነው የሚባለው። ስትናገሪ ስራ ነው። ወይኔ እናቴ ሴት ልጅ እኮ ማለት ነው። ሴት ልጅ በገንዘብ ትታለላለች፣ ትገዛለች። እሱ እንደ ሀኒ መስሏቸው ሁሉም ሴቶች ወደ እነሱ ይሄዳል። እሱ እስቲ እንረጋጋ። ያመነ መጨረሻውን ራሳችሁ ጉዳይ። ወደሽ ከተደፋሽ ሲረግጡሽ አይፋሽ የሚባል ነገር አለ። ወዶ እስከተደፋ ድረስ ራሱ ጉዳይ እያየ ነው። ሰው ለራስህ ስትል ጣፍጥ ለእኔ ስትል ልጅ አይደለም ወራለሁ ብሎ ጀመረው ትላለች አያቴ። ስንቱ ሲመክራን ነበረ። ስንቱ ባለፈው ምንድን ነው አለ እሷ ለዳኒ ትቷት ሲሄድ ምንድን ነው አለ እኔ ከዚህ እጅ ወጥቻለሁ፣ የማይገኝ ቦታ ነው የተገኘው አላለም? ራሱ ነው አመጣ። አሁን ደግሞ ሁለተኛ ራሱ ነው መጥቶ የገባበት። አረ ለሚሚ በውስጥ ንገሯት። እኔም በወይስ አረግላታለሁ ብዬ ለሚሚ ንገሯት። ለነሀብ ታወራለች እሷ። ለምን ከነሀብ ጋር በጣም አገናኛለሁ ብላኛለች። ንገሯት። ያብ እኮ ስልኩን አልፎ አልፎ ያነሳል፣ ግን ስታወሪ መልስ ጥሩ መልስ አይሰጥም። እንደዚህ አይነት ሴቶች ከየት ነው ግን የሚታወቃቸው? ለምንድን ነው ግን የሚታወቃቸው? ሴቶቹ ራሱ ወግድ ናቸው፣ ጤነኞች አይደሉም። ሴቶቹ ራሱ ወግድ ናቸው። ኧረ እሷም የወረደች ከተሳደብኩኝ ደግሞ ነገር ከሴቶቹ ይልቅ እዚያውን ቲክቶክ ላይ ያሉት የብሩኬ ደጋፊ ነው የሚሉት ዝም ብሎ እያመጡ ይወስታሉ። ሴትነት እንኳን ክብር ነው ማቆራቆታቸው የሚሄዱት ሴቶች ምን ለጥቅማቸው ነው? እሱ በማን እንደተበላሸ ታውቂያለሽ ውዴ? የማንን እንደሰማና ብሩኬ ገደል ውስጥ እንደከተቱት እዚህ ሚዲያ ላይ የሚያራግቡት ሴቶች። እንደዚህ አይነት ሴቶች ጋር ምንም አይጠቅምም፣ ምንም አይማርም። ብሩኬ የማይወጣ እንትን ውስጥ የከተቱት ወጨመድ ውስጥ የከተቱት እነሱ ናቸው። ይሄ ነገር ከሆነ የሆነ ነገር መጥፎ ነገር ከደረሰበት እዚህ ላይ የሚያደርጉት ሴቶች ናቸው። አይጠቅሙትም፣ ገደል ይጨምሩታል እንጂ ነገ ህይወቱን እኮ አብሮ አይመሩት። እሱ መሰላቸው ሲያወሩት በኢንቦክስ በእንደዚህ በሜሴጅ በምናምን ሲያወሩት እውነት መሰለው። ልጁ የዋህ ስለሆነ ይቀበላቸዋል። ለማለቷን ደግሞ አሁን ነገር ራሱ እንደዚህ ቅርታ ቢላት ሃይሚያውን የምትቀበለው አይመስልም። ሁኔታው ተናደ። አንቺ ሁሌ ልብሽ እየተሰበረ መጥቷል። ትስቃለች እንጂ ውስጧ ብዙ ነገር አለ፣ ታስታውቃለች።
በጣም ልቦ የቆሰለበት ነገር አለ። አይገርማችሁም? መዳላለም ተስተካከለለት። ይሄ ነገር ይሄ ድራማ ፈላል እናንተ የራሳችሁ በትዕግስት መጠበቅ ነው እንግዲህ። ሀይሚዬን ብቻ እንኳን ተወለድሽልን የኔ ቆንጆ ልደት ብለናል በሀሳባችን። ውዴ አውሪ አሁን የገባሽው እንትና ሀይሚ ስራ ላይ ናት። አውሪ ነኝ ነገር ላይፍ ቢገባ ላ አውሪ አናኒ መጥታለች። አንቺ ምድኮን አናኒ መጥታለች። የጠፋ ሰው ሰላም ውዶች፣ እንዴት አመሻችሁ? ያለን ከሰኔ ቆንጆ ሰሚራም ሀናም ሀናኒን ተከትሎ መጥተዋል። ሀናን እንዴት ናችሁ? ሀይሚዬ እንዴት ነሽ? አለሁልሽ። ጠፋሽ? አለሁ። ኧረ አልጠፋሁም። እንዴት ናችሁ? ሰላም ናችሁ? ጤና፣ ስራ አለን አልሐምዱሊላህ። እንዴት እያየሽ ነው? ዘንድሮ የሚለቀቀው ቪዲዮሽ ነው። እንዴት እያየሽ ነው? ዝም ብለን መጨረሻውን ማየት ነው። መጨረሻው መቼ እንደሆነ አላወቅኩም። አንድ አመት ማየት ነው ዝም ብለን መጨረሻ አንድ አመት ያወቁ ነገር ዝም በይ። ምን ነው አመት ምን ነው ልታጨልልና ነው እንዴ? ዛሬ ታሪካ መጣ። ለማንኛውም የእናንተ ፈጣባ ጋይስ፣ ይሄ ድስት እየረበሸ ነው። እኔ ሙት አደርጋለሁ። የሚገባ ሰው ካለ እኔ አስገባለሁ። አውሩ አናኒ ችግር የለም። ማሰራጅ እንዴ ሾርባ እየሰራኝ ነው። ለነገ ለሀይሚ ማለት ነው። ሾርባ ላስጠጣት ነው። ቀድሜ ብሩኬና ሀይሚ ሾርባ መጠጣት አለባችሁ። ነገ ነው ልደቷ። ያው እንግዲህ የኔ ወድ የኔ ቆንጆ መልካም ልደት በሉኝ ብላልኝ ብለናል። እነሱ እኮ ያው አይጣሉም፣ ይታረቃሉ። ግን ልደት ይደብራል። ውዴ ልደት ቀን ተጣሉ ይደብራል። መሆን የለበትም ነበር። ደግሞ እንግዲህ ይሄን ነገር ካነገ ወዲያ ጀምረውት ቢሆን አሪፍ እኮ። አዎ ግን ታውቂያለሽ ልጅ ሲቱ ማለት ነው ሀሶሲ ረጋ ያለ ናት። አዎ ጸጥ ነው የምትለው ይቺ። ችግሩ በዛው ጀማ